ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እነሆ የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። መረጃዎቹን ወደ እናንተ እያደረስኩኝ እኔ ሰላማዊ ንጋሴ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አድርጋለሁ። በቅድሚያም ከሀገር ውስጥ ወደ ተገኙ መረጃዎችንም አልፋለሁ። በድሬዳዋ ከተማ ሀብት ለመውረስ በማሰብ የገዛ አባቱን ሕይወት በጭካኔ ያጠፋው ግለሰብ በሞት እንዲቀጣ ተወሰነ። የወላጅ አባቱን ሀብት ለመውረስ በማሰብ ፍጹም ጭካኔና ክህደት በተሞላበት ሁኔታ አሰቃቂ ግድያ በፈጸመው ግለሰብ ላይ የሞት ፍርድ በተባባሪው ላይ ደግሞ የ20 ዓመት ጽኑ እስራት ተፈረደም። ሚያዝያ 23 ቀን 2016 ዓ.ም እኩለ ሌሊት ላይ በድሬዳዋ ከተማ ማርያም ኮንዶሚኒየም አካባቢ አንደኛ ተከሳሽ ቤካ ኑረዲን አልዬ ከአዲስ አበባ በሚስጥር መጥቶ ከግብረ አበሩ ሁለተኛ ተከሳሽ ሊበን ወንደሰን ጋር በመሆን የወላጅ አባቱን ሕይወት በአሰቃቂ ሁኔታ ያጠፋሉ። ወንጀለኞቹ ድርጊቱን ከፈጸሙ በኋላ ዱካቸውን ለማጥፋትና በከተማዋ እንዳልነበሩ ለማስመሰል ወዲያውኑ ወደ አዲስ አበባ በያዙት የግል ተሽከርካሪ በመኮብለል ከተጠያቂነት ለመዳን ረቂቅ እቅድ አውጥተውም ነበረም። ነገር ግን ከሕግ ማምለጥ አልተቻለም። የድሬዳዋ ፖሊስ ጠቅላይ መምሪያ ባሳየው ድንቅና የረቀቀ ጥበብ ወንጀለኞቹ ጥለውት የሄዱትን አነስተኛ ፍንጮች በመከተል የሸረቡትን ሴራ በዝርዝር በመበጣጠስ በአጭር ጊዜ ውስጥ በቁጥጥር ስር ሊያውላቸው ችሏል። ፖሊስ ያደራጀውን ድንቅ የምርመራ መዝገብ የተረከበው የፌዴራል ፍትህ ሚኒስቴር የድሬዳዋ ቅርንጫፍ ጽህፈት ቤት የቀረቡትን የሰውና የሰነድ ማስረጃዎች በከፍተኛ ጥንካሬና ጥልቀት በመተንተን ክሱን በፍርድ ቤት በኩል በቁርጠኝነት ሲከታተልም ቆይቷል። የፌዴራሉ ከፍተኛ ፍርድ ቤት ድሬዳዋ ምድብ 4ኛ ወንጀል ችሎት ሰኔ 25 ቀን 2018 ዓ.ም የሚከተለውን ጥብቅ ውሳኔም አስተላልፏል። አንደኛ ተከሳሽ ቤካ ኑረዲን የወላጅ አባቱን ሕይወት በመቅጠፉ በሞት ቅጣት እንዲቀጣ፣ ሁለተኛ ተከሳሽ ሊበን ወንደሰን በቅንጅት በመሳተፉ በ20 ዓመት ጽኑ እስራት እንዲቀጣም ተወስኖባቸዋል። ሆፕ ኤስቢኤች በሃምበርግ ዘላቂ ልማት ኮንፈረንስ ላይ በስነ ምግብና በአፈጣጠር ችግሮች መከላከል ዙሪያ ዓለም አቀፍ ትኩረት እንዲሰጥ ጥሪም አቀረበም። የሆፕ ስፓይንና ቢፊዳና ሃይድሮሴፋለስ ዋና ስራ አስኪያጅ የሆኑት ወይዘሮ ቤዛ በሻ ኃይሌ በ2026 የሃምበርግ ዘላቂ ልማት ኮንፈረንስ ላይ ኢትዮጵያን በመወከል በሃምበርግ ጀርመን ተገኝቷል። ወይዘሮ ቤዛ በኮንፈረንሱ ላይ በህይወት የመጀመሪያዎቹ 1000 ቀናት ላይ የተመጣጠነ ምግብን ለማረጋገጥ የሚደረግ ኢንቨስትመንትን የእናቶችንና የህፃናትን ጤና ለማሻሻል ወሳኝ ስትራቴጂ መሆኑን አጽንኦት ሰጥተው ተናግሯል። ከዓለም ዙሪያ የተሰባሰቡ የመንግስታት ተወካዮች፣ የልማት አጋሮች፣ የሲቪል ማህበራትና የዓለም አቀፍ የጤና መሪዎች በተገኙበት መድረክ ላይ ወይዘሮ ቤዛም በምግብ እጥረት ምክንያት የነርቭ ዘንግ አፈጣጠር ችግር ጋር የተወለደ ልጅ እናት መሆናቸውን በማውሳት ከእያንዳንዱ የምግብ እጥረት አሃዛዊ መረጃ ጀርባ የሚሰቃዩ ህጻናትና ቤተሰቦች መኖራቸውን ማስታወስ እንደሚገባ ካወሱ በኋላ የተደበቀ ረሃብ የሚባለው የንጥረ ነገር እጥረት በእናቶችና በህፃናት ላይ የሚያደርሰውን ዘላቂና ከባድ ተጽዕኖ አብራርቷል። ይህንን አሳሳቢ ችግር ለመቅረፍም ድርጅታቸው ሆፕ ኤስቢኤች ላለፉት 10 ዓመታት በትኩረት የሰራባቸውን ዋና ዋና መፍትሄዎችንም ገልጿል። ከነዚህም በአሁኑ ወቅት በኢትዮጵያ በመተግበር ላይ የሚገኘውን ምግብን በጠቃሚ ንጥረ ነገሮችን የማበልጸግ ስራ በምሳሌነት በማንሳት በተለይም በሀገር በቀል ጥናትና ምርምር የታገዘውንና ትልቅ ስኬት ያስመዘገበውን ጨውን በአዮዲንና በፎሊክ አሲድ በጋራ የማበልጸግ ሂደት በልዩ አርአያነት አጎልተው አሳይቷል። ለዚህ ብሔራዊ የፖሊሲ ስኬትና የድጋፍ ስራ መሳካትም የመንግስት ተቋማት፣ የልማት አጋሮች፣ የግሉ ዘርፍና የሲቪል ማህበረሰብ በቅንጅት መስራታቸው ወሳኝ ሚና እንደነበረው ገልጿል። ወይዘሮ ቤዛ በማጠቃለያቸው ዓለም አቀፉ ማህበረሰብ ከአጠቃላይ የፖሊሲ ውይይቶች ባለፈ ተጨባጭና ዘላቂ ውጤት ወደሚያመጡ ተግባራዊ አጋርነቶች መሸጋገር እንዳለበት ጥሪያቸውን አቅርበዋል። በህፃናት የመጀመሪያዎቹ 1000 ቀናት የተመጣጠነ ምግብ ላይ ኢንቨስት ማድረግ ከማህበረሰብ ጤና መሻሻል ባለፈም ለትምህርት ጥራት፣ ለኢኮኖሚ እድገትና ለዘላቂ ልማት ዋነኛ መሰረት መሆኑንም ዳግም አረጋግጧል። የተከበራችሁ ተመልካቾቻችን አሁን ደግሞ በቀጥታ የምናልፈው ወደ ዓለም አቀፍ መረጃዎች ይሆናል። 6 ቀናት በሚፈጀው የአያቶላ አሊ ኻሜኒ የቀብር ስነ ስርዓት ላይ 20 ሚሊዮን ሰዎች እንደሚገኙም ይጠበቃል። ኢራን የቀድሞ የጠቅላይ መሪ አያቶላ አሊ ኻሜኒ በአሜሪካና እስራኤል በተካሄዱ ጥቃቶች ከተገደሉ ከ4 ወራት በላይ በኋላ ለቀድሞ የጠቅላይ መሪዋ በርካታ ቀናትን የሚጠይቅ የህዝብ ሀዘንና የቀብር ስነ ስርዓቶችን ጀምራለችም። የቀድሞ አያቶላ አስክሬን ከዛሬ አርብ ጀምሮ
በቴህራን ግራንድ ሞሳላ ውስጥ ሽኝት የተጀመረ ሲሆን በትውልድ ከተማቸው ማሽሃድ የቀብር ስነ ስርዓቱም ይፈጸማል። ባለስልጣናት የቀብር ስነ ስርዓቱ ከመላው ኢራን እስከ 20 ሚሊዮን የሚደርሱ ሀዘንተኞችን ሊያስተናግድ እንደሚችል አጃንስ ፍራንስ ፕሬስ ዘግቧል። ይህ የሆነው ኢራንና ዩናይትድ ስቴትስ በሰኔ ወር ግጭታቸውን ለማስቆም የመጀመሪያ ስምምነት ከተፈራረሙ በኋላ ደካማ የሆነ የተኩስ አቁም ስምምነት መጀመሩን ተከትሎ ነው። የካሜኒ አስክሬን በየካቲት ወር በአሜሪካና በእስራኤል ጥቃት ከተገደሉት የቤተሰብ አባላት አስክሬን ጎን ለጎን ለ3 ቀናት በግራንድ ሞሳላ ውስጥ ይቀመጣል። ባለስልጣናት በቴህራን የሚገኙ የመንግስትና የግል ቢሮዎች ከቅዳሜ እስከ ሰኞ እንዲዘጉ ትዕዛዝም ሰጥቷል። የትራፊክ ገደቦች ደግሞ የከተማውን መሃል ለግል ተሽከርካሪዎች እንደሚዘጉም ተወስኗል። በቴህራን ላይ ያለው የአየር ክልል ከዛሬ ጀምሮ በከፊል ተዘግቶ ሰኞ ዕለት ሙሉ በሙሉ ይዘጋል። በቴህራን ከሚካሄዱት ስነ ስርዓቶች በኋላም የቀድሞ ከፍተኛ መሪ አስክሬን በማሻድ ከመቀበሩ በፊት ወደ ኢራቅ ቅዱስ ከተሞች ናጃፍና ካርባላ ይወሰዳል። የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍን ጨምሮ ከተለያዩ ሀገራት የተውጣጡ ተወካዮች በስነ ስርዓቶቹ ላይ ይገኛሉ ተብሎም ይጠበቃል። የኻሜኒ ቦታን የተረከቡት ልጃቸው ሞጅታባ ሲሆኑ ከፍተኛ መሪ ከሆኑበት ጊዜ አንስቶ በህዝብ ፊት አልታዩም። በዩኬ ሴቶችን በእጽ ማደንዘዝና መድፈርን ከሚያበረታቱ ድረገጾች ጋር በተያያዘ 8 ሰዎች ታሰሩ። በዩናይትድ ኪንግደም ወንዶች ሴቶችን በእጽ እንዲያደነዝዙና እንዲደፍሩ የሚያበረታቱ የኦንላይን ኔትወርኮች ላይ በተደረገ ምርመራ ቢያንስ 8 ሰዎች በቁጥጥር ስር መዋላቸውን የሀገሪቱ ብሔራዊ የወንጀል መከላከል ተቋም አስታወቀም። በቅንጅት የተፈጸሙ ወሲባዊ ጥቃቶችን የሚያሳዩ ምስሎች ከተለቀቁባቸው ድረገጾች ጋር ግንኙነት ያላቸው 270 ሰዎች መለየታቸውንም ተቋሙ ገልጿል። በተቋሙ ይፋ የተደረገው ይህ ድርጊት ባለቤቷ በተደጋጋሚ በእጽ እያደነዘዘ በበርካታ ወንዶች እንድትደፈር ያደረጋት ፈረንሳዊቷ ጆዜል ፔሊኮት ታሪክን ያስታወሰውም ሆኗል። እንደ ኤጀንሲው ገለጻ ይህ አይነቱ ጥቃት ብዙውን ጊዜ የሚፈጸመው ከሴቶቹ ጋር ለረጅም ጊዜ አብረው በቆዩ አጋሮቻቸው ሲሆን ብዙውን ጊዜም ድርጊቱ ለ10 ዓመታት ይቆያል። በእጽ አማካይነት የሚፈጸም ወንጀል የተወሰኑ ግለሰቦች የተናጠል ባህሪ ከመሆኑም አልፎ የተደራጀ የሆነ መምጣቱንም የብሔራዊ የወንጀል መከላከል ተቋም ምክትል ዳይሬክተር ናይጄል ሌሪ ተናግረዋል። ካለፈው ጥቅምት አንስቶ ከአንድ የኦንላይን መድረክና ተያያዥ ድረገጾች ጋር ግንኙነት ያላቸው 270 ግለሰቦች እንደተለዩ ተገልጿል። ተቋሙ ጥቃት ከሚፈጸምባቸው ድረገጾች ጋር በተያያዘም ያሰባሰባቸው ማስረጃዎች ለበርካታ ሀገራት ሕግ አስከባሪ አካላት አስተላልፏል። ከዚህ ጋር በተያያዘ 4 ምርመራዎች የተከፈቱ ሲሆን 8 ተጎጂዎችም ተለይተው ድጋፍ ተደርጎላቸዋል። የተከበራችሁ ተመልካቾቻችን የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን እየተከታተላችሁት ይመስል ነበር። መረጃዎችን ወደ እናንተ በማድረስ እኔ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አደረግኩኝ። ሰላም።